ሰላም እንዴት ናችሁ? የጤናፔዲያ ተከታታዮች ዛሬ ይዤላችሁ የቀረብኩት ለሲኦሲ ወይም ደግሞ ለኤንክሌክስ ተፈታኞች የሚሆን ወይም ደግሞ የሚያዘጋጅ ጥያቄዎችን ይዤላችሁ መጥቻለሁ። ያው ሲኦሲ ሲባል ፎር ኢትዮጵያን ሬጂስተርድ ነርስ ነው። ኤንክሌክስ ሲባል ደግሞ ፎር ዩኤስ ኦር ኤኒ ዩሮፕ ላይ ሆናችሁ ለምትፈተኑ ወይም ደግሞ ለአርኤንነት አርኤን ካንዲዴት ለሆናችሁ ወይም ደግሞ ኤንክሌክስ ካንዲዴት ለሆናችሁ ተማሪዎች ይጠቅማል ብዬ ያዘጋጀሁት ጥያቄ ነው። በዚህ ጥያቄ ላይ ጥያቄ ብቻ ለምንሰራው ኤግዛም ፎከስ ነው። እያንዳንዱን ነገር ምን ማለት ፈልጎ ነው የሚለውን ነገር እናያለን። ኦኬ ዝም ብለን ጥያቄ ነው ብለን ታይካርዲያ ነው ብለን ኦር ደግሞ ኦክሲጅኑ ቀንሷል ብለን አይደለም እንሄዳው። ስለዚህ ለሲኦሲ ወይም ደግሞ ለኤንክሌክስ በሚሆን መልኩ የተዘጋጀ እንዲሁም ደግሞ ጥያቄዎቹ ከሳውንደርስ ከሲኦሲ ኤግዛም የተወሰዱ ናቸው። ሞዴል ኤግዛሞች እንዲሁም ደግሞ ከካፕላን የወርድ ላይ ያሉ ጥያቄዎች አሉ። ከዚህ በኋላ ምንለቃቸው ጥያቄዎች ማለት ነው። ዛሬ ሁላችሁም ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ያው ሰብስክራይብ እና ላይክ ስታደርጉ እኔን ኢንከሬጅ ታደርጉኛላችሁ፣ የበለጠ ብዙ ጥያቄ እንሰራላችሁ። ሌላው ደግሞ ሰብስክራይብ ወይም ደግሞ ላይክ ስታደርጉ ብዙ ተማሪ እንዲያገኝ ወይም ደግሞ የዩቲዩብ አልጎሪዝም ላይክ ብዙ ላይክ ያደረገ ተማሪ ወይም ደግሞ ቪዲዮ ብዙ ላይክ ሲያገኝ ብዙ ተማሪዎች የማየት አቅማቸው ከፍ ይላል። ቪዲዮን በቀላሉ ዩቲዩብ ላይ ሲገቡ ያገኙታል ማለት ነው። ላይክ ማድረጋችሁ ለኔ ብር አያስገኝም፣ ወር ደግሞ ሰብስክራይብ ማድረጋችሁ ለኔ ብር አያስገኝም። ይልቁንም ተማሪዎች በቀላሉ ዩቲዩብ ላይ ሲገቡ እንዲያገኙት ያደርጋል። ኦኬ ሁላችሁም ሰብስክራይብ እና ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። እንጀምር። አንበሳው ዛሬ ደግሞ ደብረዋል። ምን ሆነ ነው? አዎ ባክ ኤቴኮ ሲኦሲ ወርቃን እና ምን ችግር አለው? በቀጣይ ታልፋለች። እሱማ ልክ ነው። ትንሹ በቃ ነው ወደ ቤት ልሄድ ነው። ቤት ናሽ? እሺ እመጣለሁ። እሷ ነች እህት? ጥራት እስቲ። እህቴ ወይ አንዴ ነይ። በጣም ይቅርታ ሲኦሲ እንዳልመጣልሽና እንደደበረሽ ነገረኝ። እና ደስ ሊለኝ ነው። አይ አይደለም፣ እድሜ ለጓደኛዬ። እኔም ሁለት ወድቄ ነው ያለፍኩት። ማለት ምን አስቆርጦ ነው? ኧረ አይደለም፣ ጤናፔዲያ ሲኦሲ ትሬኒንግ ሴንተር የሚባል አስመዝግቦኝ እዛ ሰልጥኜ በጥሩ ውጤት ነው ያለፍኩት። ኦ በጣም ደስ ይላል። ለምን ፕሮፌሽን ነው የሚሰጡት? ለሁሉም ባለሙያዎች ይሰጣሉ። ደግሞ ለየት የሚያደርጋቸው ለነርሲንግም ኒክሊክ ስልጠና ይሰጣል። እንዴ እሱ ደግሞ ካለኝ እኮ አሜሪካ፣ ካናዳ የትም ሄጄ መስራት እችላለሁ አይደል? እናሳ ደግሞ ኒክሊክ ስልጠና የሚሰጣቸው አጥተው በውጭ ሀገር ሄደው የመስራት እድላቸውን ያባከኑ ስንት አሉ መሰለሽ? የት ነው በእናትህ አድራሻቸው? መካኒሳ አቦ ቤተክርስቲያን ጎን ታገኘዋለሽ። በጣም አመሰግናለሁ። ወይንም በአካል ለመሰልጠን ነገሮች አለመቻች ካሏችሁ በቴሌግራም ዩዘርኔማቸው አጤናፔዲያ ወይንም አጤናፔዲያ ኔክሌክስ እያላችሁ ተመዝግባችሁ ሲኦሲን በጥሩ ውጤት አልፋችሁ ራስዎና ቤተሰቡን ያስደስቱ። እንዲሁም በውጭ ሀገር ነርስ ሆናችሁ መስራት ፈልጋችሁ ኒክሊክ ስልጠና ላጣችሁ እኛ ጤናፔዲያ ሲኦሲ ኤንድ ኒክሊክ ትሬኒንግ ሴንተር አለንላችሁ። ለበለጠ መረጃ ታች ባለው ስልክ ቁጥር ደውሉልን። ኦኬ ወደ መጀመሪያው ጥያቄ ስንሄድ the nurse analyzes the laboratory result of a child with hemophilia. The nurse understands that which result will most likely be abnormal in this child. መጀመሪያ ሁሌ ጥያቄ ሲሰሩ መጀመሪያ ማየት ያለባችሁ subject of the question ምን እንደሚለው ኦኬ ወይም ደግሞ ስቲም ኦፍ ዲኬሽን ይሉታል ሳውንደርስ ላይ። ስለዚህ the nurse analyzes the laboratory results of child with hemophilia. ፔሽንታችን ማን ነው? ሴናሪያችን ማን ነው? ኦር ደግሞ ሰብጀክት ኦፍ ዘ ቶፒኩ ማን ነው? ሄሞፊሊያ ፔሽንት ነው። ኦኬ ቶፒካችን ስለ ሄሞፊሊያ ነው የሚያወራው። ነርሷ የሄሞፊሊያ ያለው ፔሽንት ላብራቶሪ ሪዛልቱን አናላይዝ እያደረገች ነው። ኦኬ the nurse understand that which result will most likely be abnormal in this child. የትኛው ላብ ሪዛልት most likely abnormal ሊሆን ይችላል። ስለዚህ ከሄሞፊሊያ ጋር የሚሄደው የትኛው ላብ ሪዛልት ነው እያላችሁ ነው። ሄሞፊሊያ መጀመሪያ ምንድን ነው የሚለውን ነገር ማወቅ አለባችሁ። ይሄ ኮኦጉሌሽን ፋክተር ዲስኦርደር ነው ወይም ደግሞ ችግሩ ያለው የክሎቲንግ ፋክተር ነው ወይም ደግሞ ክሎቲንግ ፋክተር ዲፊሸንሲ ታይፖች አሉ። ታይፕ ኤ እና ቢ። ታይፕ ኤ ወይም ደግሞ ሄሞፊሊያ ታይፕ ኤ የምንለው ሞር ኦፍ ይሄ 8 ክሎቲንግ ፋክተር 8 ዲፊሸንሲ ሲኖር ነው። ወይም ደግሞ ኤ 8 ብላችሁ ያዙት በቀላሉ ኤ 8 ማለት ነው።
ስለዚህ A8 ሄሞፊሊያ A ኮዝድ ባይ ክሎቲንግ ፋክተር 8 ማለት ነው። ሄሞፊሊያ B B9 B9 ማለት ነው። ስለዚህ በቀላሉ ጥያቄ ሊመጣ ይችላል ደግሞ አለ። ኦኬ ሄሞፊሊያ A ከሆነ ዲዚዙ ወይ ነው ብሊዲንግ ዲስኦርደሩ ሄሞፊሊያ A ከሆነ ኮዙ ምንድነው? ክሎቲንግ ፋክተር 8 ነው። ሄሞፊሊያ B ከሆነ ኮዙ ወይ ነው ዲፊሸንሲው ክሎቲንግ ፋክተር 9 B9 ያልኳችሁ ማለት ነው። ኦኬ ሶ የትኛው በአጠቃላይ ሄሞፊሊያ ምን ማለት እንደሆነ አወቃችሁ። አሁን ነገርኳችሁ። ታይፖቹ ብሊዲንግ ዲስኦርደር ነው። ሄሞፊሊያ ኤ ማለት የክሎቲንግ ፋክተር ኤ ዲፊሸንሲ ነው። ክሎቲንግ ፋክተር ምንድን ነው እንዳላችሁ ደግሞ ክሎቲንግ ፋክተር ፕሮቲኖች ናቸው። ኦኬ እነዚህ ፕሮቲኖች ሰውነታችን ብሊድ በሚያደርግበት ሰዓት ቶሎ መጥተው ክሎት ፎርም የሚያደርጉ ናቸው። ብሬን ሰውነታችን እነዚህ ኮኦጉሌሽን ካስኬድ የሚባል አለ። ይሄን ኮኦጉሌሽን ካስኬድ በሚካሄድበት ሰዓት ዋናው የኮኦጉሌሽን ካስኬድ ስራው ምንድነው? ብሊዲንግ በሚኖርበት ሰዓት ያንን ብሊዲንግ እንዳይኖር አሸዋ መድፋት ነው፣ ወይም ደግሞ ብለዱ ክሎት እንዲያደርግ ማድረግ ነው ስራቸው። ክሎቲንግ ፋክተር እንላቸዋለን። ወይም ደግሞ በተለይም ደግሞ ኢንተርናል ክሎቲንግ ፋክተር ላይክ ክሎቲንግ ፋክተር 8 9 11 እና 12 ማለት ነው። ስለዚህ በአጠቃላይ ሄሞፊሊያ የክሎቲንግ ፋክተር ዲፊሸንሲ ነው። ሶ ሞስት ላይክሊ ጥያቄያችን አሁን the nurse understand that which result will most likely be abnormal in this child። ሶ መደጋግመላችሁ ይሄ አንድ ጥያቄ ነው፣ ግን ጥያቄውን ብቻ መስራት ብቻ በቂ አይደለም። ኦኬ ብዙ ነገር ማወቅ አለባችሁ። አሁን በዚህ ኩዌሽን ብቻ ቢያንስ 5 ኦኬ አንድ ጥያቄ ስንሰራ ሁሌ እነግራችኋለሁ 5 እና 6 እንዲሁም ደግሞ ከዛ በላይ ጥያቄ እንደሰራችሁና እንዲሁም ደግሞ ብዙ ናውሌጅ እንድትወስዱ ነው ማድረጋው እንጂ ቀጥታ ጥያቄውን ለመስራት ብቻ አይደለም። ኦኬ እስካሁን ብዙ ነገር ነግራችኋለሁ ብዬ አስባለሁ በራሴ። እነዚህ ነገሮችን ልክ ቪዲዮውን ስጀምር እናንተ ወረቀት እና ደብተር ይዛችሁ መጻፍ አለባችሁ፣ ምክንያቱም አዲሽናል የሆኑ ናውሌጆችን ስለምሰጣችሁ ማለት ነው። ኦኬ ሶ ከሄሞፊሊያ ጋር በተገናኘ ሞስት ላይክሊ አብኖርማል ሊሆን የሚችለው የላብ ሪዛልት የትኛው ነው? ኤ ፕላትሌት። ሶ ኦሬዲ ገለነዋል። ሄሞፊሊያ ኮኦጉሌሽን ፋክተር ነው ኮኦጉሌሽን ፋክተር ነው ወይም ደግሞ የክሎቲንግ ፋክተር ዲፊሸንሲ ነው። ከፕላትሌት ጋር አይገናኝም። ኦኬ ፕላትሌት ስንል ብለድ በምን ያህል ወይም ደግሞ ብለድ ክሎት ፎርሜሽን የሚፈጥርበት ሂደት ነው ፕላትሌት። ኦር ከብለድ ሴሎች አንደኛው ዋይት ብለድ ሴል ሬድ ብለድ ሴል ካልን በኋላ ፕላትሌት ነው አይደል? ስለዚህ ይሄ ሞር ከሄሞፊሊያ ጋር አይገናኝም። ምክንያቱም ሄሞፊሊያ ኦሬዲ ክሎቲንግ ፋክተር ዲፊሸንሲ ነው። ሶ ሄሞፊሊያ ኢዝ ኢኳል ቱ ክሎቲንግ ፋክተር ዲፊሸንሲ። ክሎቲንግ ፋክተሮቹ ደግሞ ቅድም ነግሬያቸዋለሁ 8 እና 9 ኦኬ፣ ወይም ደግሞ በሮማንስ ነምበር ያስቀምጧቸዋል። ኦኬ ሶ ፕላትሌት ካውንት አብኖርማል ሊሆን አይችልም ሄሞፊሊያ ላይ፣ ስለዚህ ኤክስ ነው። ይልቁንም ፕላትሌት አብኖርማል ቢሆነ ወይም ደግሞ ብዙ ጊዜ የሚቀንሰው ላይክ አይቲፒ ካለ ወይም ደግሞ ኢዲዮፓቲክ ትሮምቦሳይቶፔኒክ ፑርፑራ ካለ፣ ዲአይሲ ካለ፣ ይሄ በተለይም ደግሞ ማተርኒቲ ላይ ጋይናኮሎጂ ላይ የፕላትሌት መጠን ይቀንሳል፣ የፒቲ እና ፒቲቲ መጠን ይቀንሳል። ኦኬ ዲአይሲ ዲስሚኔትድ ኢንትራቫስኩላር ኮአጉሌሽን ማለት ነው። ሊኪሚያ ላይ ሊቀንስ ይችላል። ኬሞቴራፒ፣ ሌሎች ሄማቶሎጂካል ዲስኦርደር ላይክ አፕላስቲክ አኒሚያ ሊሆን ይችላል። ሶ ፕላትሌት ክሎቲንግ ፋክተር ማነው? ፕላትሌት ሄሞፊሊያ ፔሸንቶች ላይ የፕላትሌት መጠን አይቀንስም ወይም ደግሞ ኖርማል ነው። ኦኬ ስለዚህ this is ክሎቲንግ ፋክተር ዲፊሸንሲ ነው። ስለዚህ አናገናኘውም። ሌላው ሄማቶክሪት ይላል። ሄማቶክሪት ሌቭል ኖ ሄማቶክሪት ሌቭል ሞር አኒሚያ ላይ አይደል? አኒሚያ ላይ። ስለዚህ ሄማቶክሪት ማለት ማለት ነው ከአጠቃላይ ብለድ ሴል ምን ያህል ሬድ ብለድ ሴል አለ ነው አይደል? ፐርሰንቱ ብለድ ሴሎች አሉ፣ ዋይት ብለድ ሴል፣ ሬድ ብለድ ሴል እና ፕላትሌትስ። ሶ ከነዚህ ውስጥ ምን ያህሉ ፐርሰንት ሬድ ብለድ ሴል ነው የሚለውን ነገር ይሰጠናል። ሶ ኖርማሉ ከ40 እስከ 53 ኦኬ፣ እንደ ላቡ ነው ይለያያል። ብዙ ጊዜ ከ40 እስከ 50 ኖርማል ነው። ኦኬ ሌላው ሄሞግሎቢን ሌቭል አጌን አይገናኝም ከሄሞፊሊያ ጋር ምንም አይነት
ሪሌሽን የለውም። ሶ ሬድ ብለድ ሴል ሄሞግሎቢን ስንል ሬድ ብለድ ሴል አለ። ሬድ ብለድ ሴል ውስጥ ሄሞግሎቢን አለ። ይሄ ሄሞግሎቢን ደግሞ ኦክሲጅንን ትራንስፖርት ወይም ደግሞ ከኦክሲጅን ጋር ባይንድ አድርጎ ኦክሲጅን የሚወስድ ማለት ነው። ኦኬ ሶ ኖርማሊ ሬድ ብለድ ሴል አለ። ሬድ ብለድ ሴል ውስጥ ደግሞ ሄሞግሎቢን የተባለ ፕሮቲን አለ። ይሄ ፕሮቲን ኦክሲጅንን ባይንድ አድርጎ ወይም ደግሞ የኦክሲጅን ማጣበቂያ ማለት ነው። ወይም ደግሞ በቀላሉ ለመረዳት ሬድ ብለድ ሴል ውስጥ ኦክሲጅን የሚወስድ ታክሲ አለ ማለት ነው። ምክንያቱም ሄሞግሎቢን ሬድ ብለድ ሴል ውስጥ ያለ ታክሲ አድርጋችሁ መውሰድ ትችላላችሁ። ሶ ያንን ሄሞግሎቢን ኦክሲጅንን ይወስደዋል እንጂ ሬድ ብለድ ሴል አይደለም። ሬድ ብለድ ሴል ፈንክሽኑ ምንድነው? ኦክሲጅንን መውሰድ ነው። ኦክሲጅን ከአንድ ቦታ ወደ ሌላ ቦታ መውሰድ። ይህንን ነገር ሲያደርግ ደግሞ ሬድ ብለድ ሴል ማን አለ? ታክሲ ውስጥ ሬድ ብለድ ሴል ውስጥ ሄሞግሎቢን አለ። ኦኬ ሶ ሲ አይሆንም መልስ እያንዳንዱን እያጠራሁላችሁ የሚሄደው። ኦኬ ሶ ሄሞግሎቢን ኖርማሊ ሬንጁ ስንት ነው? ከ14 እስከ 18 ኦኬ ወንዶች ላይ ሴቶች ላይ ይቀንሳል፣ ምክንያቱም ፐሬስ ስላለ። ሶ ሲ አይሆንም፣ ቢ አይሆንም፣ ኤ አይሆንም። ሶ ዲ ስለዚህ መልሳችን ዲ ሊሆን ነው ማለት ነው። ፓርሻል ትሮምቦፕላስቲን ታይም ፒቲቲ ምንለው ማለት ነው። ሶ ፒቲቲ ምንድነው የሚነግረን? ፒቲቲ ኖርማሊ ሰውነት ላይ ኦር ኤኒ ትራውማ በሚኖርበት ሰዓት ሰውነት ደም በሚፈስበት ጊዜ በምን ያህል ሰከንድ ቶሎ ፈጥና ያን የሚፈሰውን ደም ለማቆም ፈጥና ትመጣለች ነው። ኦኬ ፒቲቲ የሚፈሰውን ደም ብሎክ ለማድረግ ምን ያህል ፈጥና ትመጣለች ነው። ያን ነገር ነው የሚነግረን። ኦኬ ስፒድ ነው የሚነግረን። ስለዚህ መለኪያ ነው ፒቲቲ ስንል፣ ወይም ደግሞ በቀላሉ ክሎት ስፒድ ቴስት ብለን ማንሳት እንችላለን። ምክንያቱም ፒቲቲ ቫልዩ የሚለካው በሰከንድ ነው። ይሄ ደግሞ የሚነግረን ምንድነው? ክሎቲንግ ፋክተሮቹ ኦር ደግሞ ብለድ ክሎት ለማድረግ የሚመጡ አካላት በምን ያህል ስፒድ ፈጥኖ ይደርሳሉ የሚለውን ነገር ይነግረናል። ሶ ፒቲቲ ፓርሻል ትሮምቦፕላስቲን ታይም። ብዙ ጊዜ ሄፓሪን ሲሰጥ ይሄን ቼክ ይደረጋል። ሄፓሪን ፊውዝ በሚደረግበት ሰዓት ፒቲቲ ቫልዩ ቼክ ይደረጋል። ኖርማሊ ፒቲቲ ከ25 እስከ 35 ኦኬ። እንዳልኳችሁ ላብ ላይ የተለያየ አሁን ሌላ ሆስፒታል ብትሄዱ ሊለያይ ይችላል የተወሰነ ማለት ኦኬ። ለምሳሌ ኤክስ የሚባል ላብ ላይ ሄዳችሁ ኖርማሉ ከ25 እስከ 35 ነው ሊላችሁ ይችላል። ኦኬ ሌላኛው ደግሞ እስከ 40 ኖርማል ነው እኛ ጋር ሊላችሁ ይችላል። ሶ ኢስ ኦኬ ችግር የለውም። ብዙ ጊዜ ኤግዛም ላይ ይሰጣችኋል። አንዳንዴ ደግሞ ምን ያህል ያውቃሉ የሚለውን ነገር ለመጠየቅ ኖርማል ቫልዩዎችን ይጠይቃሉ፣ በተለይም ደግሞ ፕራይቬት ኤዱኬሽን ላይ። ኦኬ ሶ መልሳችን ፒቲቲ ነው ማለት ነው። ሄሞፊሊያ ጋር የሚገናኘው ፒቲቲ። ስለዚህ አብኖርማል ይሆናል ማለት ፒቲቲ ቫልዩ አብኖርማል ይሆናል፣ ቶሎ አይመጣም። ምክንያቱም ሄሞፊሊያ ብሊዲንግ ይኖራቸዋል አይደል? ሄሞፊሊያ ኤ እና ሄሞፊሊያ ታይፕ ቢ፣ ሄሞፊሊያ ቢ። ስለዚህ የብሊዲንግ ዲስኦርደር ነው። ኦኬ ኮዝድ ባይ ክሎቲንግ ፋክተር ዲፊሸንሲ። ስለዚህ ክሎቲንግ ፋክተር ዲፊሸንሲ ካለ ደግሞ ክሎት የሚያደርጉ አካላት ፈጥኖ ደራሽ ምን ያህል ይመጣሉ ብለን ለመለካት ኦር ሜዥር ለማድረግ ፒቲቲን ቼክ እናደርጋለን። ስለዚህ ፒቲቲ አብኖርማል ይሆናል። ፒቲቲ ቆየ ማለት ወይም ደግሞ ቀደም ከ25 እስከ 35 ኖርማሉ ከ25 እስከ 35 ሰከንድ ብለናል። ስለዚህ ፒቲቲ በጣም የሚዘጋይ ከሆነ ኦር ደግሞ ቀስ ብሎ የሚመጣ ከሆነ አብኖርማል እንደሆነ ይነግረናል። ሶ ሄሞፊሊያ ዲያግኖስ እናደርጋለን ማለት ነው። ኦኬ ሶ ኖርማሊ እዚህ ጋር አስቀምጬላችኋለሁ። ፕላትሌት ካውንት ቴና ፒዳ ቲፕስ። ፕላትሌት ካውንት ሄሞፊሊያ ኤ ሄሞፊሊያ አፌክት ክሎቲንግ ፋክተር። ኦኬ ኖት ፕላትሌት ካውንት ምንም አይገናኝም ከሄሞፊሊያ። ሄሞፊሊያ አፌክት የሚያደርገው ክሎቲንግ ፋክተር ነው። ሄማቶክሪት ዲክሪዝ ኢፍ ሲሪስ ብለድ ሎስ ካለ ምናምን ነው ከሄሞፊሊያ ጋር ይገናኝ። ሄሞግሎቢን ሌቭል ምንም እንትን አይለም። ምናልባት ፕሮሎንግድ የሆነ ብሊዲንግ ካለ ምናልባት። ፒቲቲ አብኖርማል ፕሮሎንግድ ሊሆን ይችላል። ኦኬ ፕሮሎንግድ በጣም ይዘገያል ማለት። ስለዚህ ቁጥሩ እየጨመረ ይሄዳል ማለት። ፒቲቲ ሜጀርስ ዘ ኢንትሪንሲክ ፓዝዌይ ኦፍ ክሎቲንግ ኢንትሪንሲክ
ስለዚህ ክሎቲንግ ፋክተር ዲፊሸንሲ መሆን ክሎቲንግ ፋክተርን ቼክ ያደርጋል። ሄሞፊሊያ ፋክተር 8 ኦር ፋክተር 9 ኮዝስ ኤ ፕሮሎንግድ ፒቲቲ ኦኬ ፕሮሎንግድ ፒቲቲ ይኖራቸዋል ማለት ነው። ስለዚህ ሄሞፊሊያ ለማለት ፕሮሎንግድ ፒቲቲ መኖር አለበት ኖት ፕላትሌት። ኦኬ ወደ ቀጣይ ጥያቄ እንሂድ። A nurse is preparing to care for a client with suspected pulmonary tuberculosis ስለዚህ ፒቲፒ ዲያግኖስ ተደርጓል ኦር ሰስፔክትድ ሆኗል። የሆነ ፔሸንት ኬር እየሰጠች ነው ወይም ደግሞ ለኬር ፕሪፔር እየሆነች ነው። which of the following actions should the nurse take? A. place the client in negative pressure room. B. wear a surgical mask when entering the room. C. keep the door open for ventilation. D. use droplet precaution only. Okay, so አንደርስታንድ ካረጋችሁ ጥያቄው ቀላል ነው ብዬ አስባለሁ። ዲያግኖሳችን ወይም ደግሞ ሰስፒሽናችን ምንድነው? የተጠራጠርነው ሰስፔክት የተደረገው ፒቲቢ ነው ወይም ደግሞ ፐልሞናሪ ቱበርኩሎሲስ ነው። ነርሷ የትኛው አክሽን መውሰድ አለባት ነው ጥያቄው። ሶ ዚስ ፕራዮሪቲ ኩዌሽን ምክንያቱም ቲቢ ነው። ስለዚህ መልሳችን የሚሆነው ኤ ነው። ፕሌስ ዘ ክላይንት ኢን ኤ ኔጌቲቭ ፕሬሸር ሩም ምክንያቱም ፐልሞናሪ ቱበርኩሎሲስ ኤር ቦረን ፕሪኩዌሽን ላይ ነው የምናስቀምጠው። ኤር ቦረን ፕሪኩዌሽን ላይ ደግሞ አፕላይ የምናደርገው አንደኛው ኔጌቲቭ ፕሬሸር ሩም ማስቀመጥ ነው። ፔሸንታችን ኔጌቲቭ ፕሬሸር ሩም ላይ ማስቀመጥ ነው። ሶ ኔጌቲቭ ፕሬሸር ሩም ምን ማለት ነው? ይህን አንደርስታንድ ማድረግ አለባችሁ። ሶ ኔጌቲቭ ፕሬሸር ሩም ማለት አየሩ ፔሸንቱ ካለበት ሩም እንዳይወጣ ማድረግ ማለት ነው። ኦኬ አየሩ ፔሸንቱ ለምሳሌ ፔሸንት አብርሃም የሚባል ፔሸንት ሩም 8 ላይ ቢኖር አየሩ ወይም ደግሞ ፔሸንቱ ውስጥ ያለው ምክንያቱም ኤርቦርን ዲዚዝ ነው ቱበርኩሎሲስ። ኤርቦርን ፕሪኬሽን ላይ የምናስቀምጣቸው ዲዚዞች ሌሎቹ ቫሪሴላ አለ፣ ሚዝልስ አለ፣ ቱበርኩሎሲስ አሉ። እነዚህ ሶስቱ ናቸው በዋናነት። እንዲሁም ደግሞ ኮቪድ መጨመር እንችላለን። ስለዚህ እነዚህ ፔሸንቶች ላይ ኤርቦርን ፕሪኬሽን አፕላይ እናደርጋለን። ኤርቦርን ፕሪኬሽን አፕላይ ስናደርግ አንደኛው ጥንቃቄ ማድረግ ያለብን የፔሸንቱ ሩም ውስጥ ያለው ኤር ወደ ውጪ እንዳይወጣ ወይም ደግሞ ከሩሙ ውጪ እንዳይወጣ ኦር ፔሸንት እንዳያገኘው ማድረግ ነው። ሶ ኔጌቲቭ ፕሬሸር ሩም ማለት ያን ክፍል ውስጥ ያለው አየር የፔሸንቱ ኤር ወይም ደግሞ በሌላ አጠራር ዳርቲ ኤር ማለት እንችላለን። ምክንያቱም የተበከለ ነው ኦር ደግሞ ቲቢ የያዘ ነው። ስለዚህ ያንን ኤር እዛ ውስጥ እንዲቀር እንዳይወጣ ከሩም ውስጥ ማድረግ ነው። ስለዚህ አየሩ እስር ቤት ነው ማለት ያለው ኔጌቲቭ ፕሬሸር ሩም ማለት ያ ነው። ስለዚህ ለሁሉም ቀደም እንዳልኳችሁ ለኤርቦርን ፕሪኬሽን የምናስቀምጣቸው ሚዝልስ አለ፣ ቫሪሴላ ወይም ደግሞ ቺክን ፖክስ የሚባለው ዲዚዝ አለ፣ እንዲሁም ደግሞ ቱበርኩሎሲስ ይሄኛው። ስለዚህ ፕራዮሪቲያችን ምንድነው? አይዞሌት ማድረግ ነው ፔሸንቱ መጀመሪያ ኔጌቲቭ ፕሬሸር ሩም ላይ አርገን ፕራይቬት ሩም አርገን ኔጌቲቭ ፕሬሸር ሩም ላይ ማስቀመጥ ማለት ነው። ኦኬ ስለዚህ አይዞሌሽን ኢዝ ፕራዮሪቲ። ሌላው ቢ ዌር ኤ ሰርጂካል ማስክ ዌን ኢንተሪንግ ዘ ሩም ኖ ኦኬ አይሆንም። በኋላ ሌላ ጥያቄ ከሰራን በኋላ እነግራችኋለሁ ቢ ለምን እንዳልሆነ። ዌር ኤ ሰርጂካል ማስክ ዌን ኢንተሪንግ ዘ ሩም ፕራዮሪቲ አንሰጠም። ምክንያቱም ኔጌቲቭ ፕሬሸር ሩም ወይም ደግሞ ፕራይቬት ሩም ማድረግ ፕራዮሪቲ እንሰጠዋለን። ሰርጂካል ማስክ አንጠቀም ለኤር ቦረን ፕሪኬሽን። ሲ ኪፕ ዘ ዶር ኦፕን ፎር ቬንቲሌሽን ኖ ኔጌቲቭ ፕሬሸር ሩም ብለናል አይደል ኦልሬዲ። ኤ መልሳችንን ፎልስ ያደርግብናል ማለት ሲ ላይ ያለው ኪፕ ዘ ዶር ኦፕን ፎር ቬንቲሌሽን ክሎዝ ነው መሆን ያለበት። ምክንያቱም አየር መውጣት የለበትም እያለን ነው ኤ ላይ ፕራዮሪቲያችንም እሱ ነው። ስለዚህ ሲ አይሆንም ማለት ኪፕ ዘ ዶር ኦፕን ክሎዝ ነው መሆን ያለበት። ዲ ዩዝ ድሮፕሌት ፕሪኬሽን ኦንሊ ደ ወርድ ኦንሊ ራሷ ኦኬ ኦንሊ ይላል። ስለዚህ ኦንሊ ኦኬ መስት ኤልዌይስ እነዚህ ቃላቶች ሁሌ ምርጫ ላይ ብዙ ጊዜ ምርጫ ላይ ከመጡ መልሶች አይሆኑም። ክሎዝድ ኢንድድ እንትኖች ናቸው ወርዶች ናቸው። ኦኬ ስለዚህ the correct answer is A place the client in negative pressure room.
ኦኬ ክሊያንት ሌላኛው ጥያቄ ክሊያንት ዲያግኖስድ ዊዝ ቫሪሴላ ኢዝ አድሚት እያንዳንዱ ነገር ጻፉ ፕሊዝ እነግራችሁን ነገር ያለዛ ምንም ክሳራ ነው ኦኬ ክሊያንት ዲያግኖስድ ዊዝ ቫሪሴላ ኢዝ አድሚትድ ሆናለች ቫሪሴላ ዲያግኖስ ተደርጋለች ፔሸንቷ which of the following indicates correct understanding of airborne complication ስለዚህ ኦሬዲ ነግሬያችኋለሁ ቀደም ቫሪሴላ ወይም ደግሞ ቺክን ፖክስ የሚባለው ዲዚዝ በጣም ኮንታጂየስ ቫይራል ኢንፌክሽን ነው ብዙ ጊዜ ራሽ ይኖራቸዋል በጣም የሚያሳክክ ራሽ ይኖራቸዋል ሬድ ስፖት ይኖራቸዋል ሶ ኤርቦርን ይሄ ዲዚዝ ኤርቦርን ላይ ነው የምናስቀምጠው ኤርቦርን ፕሪኬሽናችን ኤርቦርን ነው ለቫሪሴላ ቀደም የነገርኳችሁ ሶስት ዲዚዞች አሉ ቱበርኩሎሲስ ቫሪሴላ ኦር ደግሞ ሌላኛው ስሙ የቫሪሴላ ቺክን ፖክስ ፕላስ ሚዝልስ እነዚህ ሶስቱም ኤርቦርን ፕሪኬሽን ላይ እናስቀምጣቸዋለን ብያቸዋለሁ ስለዚህ which indicate the client diagnosed with varicella is admitted which of the following indicates correct understanding of airborne complication A the client may share a room with another client with influenza no ምክንያቱም ኮሆርት አይደሉም አይደል ቫሪሴላ እዚህ ጋር እንደምታዩት ቫሪሴላ ኤርቦርን ኮምፕሊኬሽን ነው ፕላስ ደግሞ ኮንታክት ኮምፕሊኬሽን ሲዋን ኮንታክት ብላችሁ መያዝ ትችላላችሁ ቫሪሴላ ላይ ሲያለች አይደል እቺ ቫሪሴላ ብላችሁ መስጠት ትችላላችሁ ማናው ኮንታክት ኮምፕሊኬሽን ስለዚህ ኤርቦርን ኮምፕሊኬሽን ፕላስ ኮንታክት ኮምፕሊኬሽን ላይ እናስቀምጠዋለን በዋናነት ግን ቫሪሴላ አይምሯችሁ መምጣት ያለበት ቫሪሴላ ሲባል ኤርቦርን ኮምፕሊኬሽን ላይ ነው እናስቀምጠው ግን ሁለቱም ላይ ይቀመጣል ኤርቦርን ኮምፕሊኬሽንም ኮንታክት ኮምፕሊኬሽን ላይ ያ ኮንታክት ኮምፕሊኬሽን ስንል ጋውንና ግላቭ መጠቀም ነው ኦኬ ስለዚህ የትኛው ትክክል ነው ጥያቄው ስለ ኤርቦርን ኮምፕሊኬሽን correct understanding ያለው so a the client may shares a room with another client with influenza no አይሆንም ይሄ ድሮፕሌት ፕሪኬሽን ነው ስለዚህ ከድሮፕሌት ኤርቦርን ፕሪኬሽን እና ድሮፕሌት ፕሪኬሽን አንድ ላይ ኮር አናስቀምጣቸውም ወይም ደግሞ አንድ ላይ እናደርጋቸውም አንድ ሩም ሼር አናደርግም ብዙ ጊዜ ሁሌ መሆን ያለበት ቫሪሴላ ወይም ደግሞ ኤኒ ኤርቦርን ዲዚዝ ከኢሚኖ ኮምፕሮማይዝ ፔሸንቶች ወይም ኢሚዩኒቲያቸው በጣም ዝቅ ያሉ ፔሸንቶች ካንሰር ሌሎች ዲያቤቲክ ክሮኒክ ኪድኒ ፌለር ሊቨር ፌለር ያላቸው ፔሸንቶች ጋር እናስቀምጣቸውም ከፕሬግናንት ውሜን ህጻናት ጨቅላ ህጻናት ኒውቦርኖች እንዲሁም ደግሞ ኢንፌክትድ ካልሆኑ ሰዎች ጋር አንድ ላይ ሩም ሼር አናደርጋቸውም ብዙ ጊዜ የሚደረገው ቫሪሴላ ከቫሪሴላ ጋር ኦኬ ኤ የሚባል ፔሸንት ቫሪሴላ ካለው ቢ ከሚባለው ቫሪሴላ ካለው ፔሸንት ጋር አብሮ መሆን ይችላሉ ወይም ደግሞ ሩም ሼር ማድረግ ይችላሉ this is cohorting ኦኬ ኤ አይሆንም ሼር ማድረግ አይችሉም ሁለቱም ቢ the nurse should wear an N95 respirator this is priority ኦኬ ቀደም ቢ ላይ እዚህ ጋር wear a surgical mask when entering the room ፕራዮሪቲ አንድ መልስ ያልሆነበት ምክንያት ፕራዮሪቲ አይደለም ፕራዮሪቲ የምናስቀድመው ኔጌቲቭ ፕሬሸር ሩም ነው እዚህ ጋር ወይም ደግሞ ፕራይቬት ሩም ማድረጋችን ነው wear a surgical mask when entering the room ምናልባትም ሁሌ ቪዚተር እና አብዛኛው ጊዜ ደግሞ ነርስ ኦር ዶክተር ኦር ኤኒ ፕሮፌሽናልስ ማድረግ ያለባቸው N95 ሪስፓሬተር ማስክ ይባላል ብዙ ጊዜ ኮሮና ላይ ሲደረግ አይታችሁ ሊሆን ይችላል ኦኬ N95 ሪስፓሬተር ማስክ እንለዋለን ስለዚህ the nurse should wear an N95 ሪስፓሬተር ማስክ ኦኬ ሪስፓሬተር ማስክ ማድረግ አለበት ሶ እስካሁን ኮሬክት አንሰራችን ይሄ ነው ሌላ ሊጥለው የሚችል መልስ ያለ አይመስለኝም ከዚህ በኋላ ሲ visitors do not need protection ይሄ 100% ቴክስ ነው ምንም ፕሮቴክሽን ያስፈልገውም ይያል ፔሸንቱ ኤርቦርን ኮምፕሊኬሽን ነው በጣም ኢንፌክሽየስ ነው አይደል ቀደም ሃይሊ ኮንታጂየስ ቫይራል ኢንፌክሽን ነው ብያቸዋለሁ ስታንዳርድ ፕሪኮሽንስ አር ሰፊሽንት በቂ ነው እያለ ነው ስታንዳርድ ፕሪኮሽን በቂ ነው እያለ ነው ሶ ሁሌ ቫሪሴላ ፔሸንት ኤርቦርን ፕሪኮሽን ላይ ነው እናስቀምጣቸው ዲ አይሆንም ስታንዳርድ ፕሪኮሽን በቂ ነው እያለ ነው ስታንዳርድ ፕሪኮሽን ማለት ለማንኛውም ፔሸንት ኦኬ ኤርቦርንም ሌላም ኮንታክትም ማንም ግና ዲያግኖስ ላልተደረገን ፔሸንት አፕላይ የምናደርገው ነገር ነው ለአቴንዳንት ጭምር ኦኬ አንድ አቴንዳንት ወይም ደግሞ ፔሸንት አስታማሚ ቢገባ ቁጭ ከማለቱ በፊት ስታንዳርድ ፕሪኮሽን አፕላይ ማድረግ አለባቸው ይሄም ያው እጅ መታጠብ ምናምን ነው ኦኬ ለማንኛውም ፔሸንት ኦኬ በማንኛውም ሰዓት የሚደረግ ፕሪኮሽን ስታንዳርድ ፕሪኮሽን እንለዋለን ስለዚህ መልሳችን
the nurse should wear an N95 respirator mask። ስለዚህ ይሄ መልስ ለሶስቱም ይሆናል ማለት ለማን ለሚዝልስ ቅድም ላይ የነው ቱበርኩሎሲስ አይደል ፕላስ ለቺከን ፖክስ ኦር ቫሪሴላ ለሚባለው ዲዚዝ ማለት ስለዚህ the correct answer is B። Okay, a nurse is assessing a 6-month-old infant which finding requires further evaluation። ስለዚህ ሁሌ ማየት ያለባችሁ ፒዲ ኩዌሽን ላይ አመቱን ነው። ኦኬ ሶስት ቲዮሪዎች አሉ አይደል? ኤሪክሰን ሳይኮሶሻል ዲቨሎፕመንታል ቲዮሪ አለ፣ የፍሪድ አይደል? የፍሪድ አለ፣ የፍሪድ ሳይኮ ሴክሹዋል ነው እሱ ኦራል ፌዝ አናል ፌዝ ብሎ የሚከፋፍለው ማለት ፕላስ የፒያጀት አለ። እነሱን በደንብ ማየት ያስፈልጋል። ሌላው ደግሞ እዚህ ጋር ማይልስቶን ጥያቄ ሲጠይቅ ሁሌ አመቱን ማየት አለባችሁ። ኦኬ እድሜው ስለዚህ 6 መንዝ ነው። 6 መንዝ ኦልድ ኢንፋንት ነው። ብዙ ነገር ማሰብ አለባችሁ ይሄን ስታነቡ። which finding requires further evaluation አሁን 6 መንዙ ነው። የትኛው further evaluation ይፈልጋል ነው ወይም ደግሞ ከእድሜው ጥሩ ያልሆነ or ደግሞ ኢቫሉዌሽን ይፈልግ ሞር አሰስመንት ይፈልግ ችግር አለ ብለን ልናስበው ማሰብ ያለብን ነገር የትኛው ነው? which finding requires further additional evaluation additional assessment okay more ሪፖርት የሚፈልገው የትኛው ነው? ለዶክተር ሪፖርት ማድረግ ያለባችሁ የትኛው ነው ይላል ምርጫዎቹ። so a rolls front back to front ስለዚህ ከባክ ቱ ፍሮንት 6 መንዝ ላይ ኦኬ የሚጠበቅ ነው። አሪፍ ነው። እንደውም አሪፍ መጥቷል። ብዙ ጊዜ ከባክ እስከ 9 መንዝም ኖርማል ነው። ስለዚህ አሪፍ ላይ ነው ያለው። ምንም ችግር የለም። ብዙ ጊዜ ፍሮንት ቱ ባክ 4 አፕ ቱ 5 መንዝ ላይ ይጨርሳሉ። ከፍሮንት ወደ ባክ ወይም ደግሞ ከፕሮን ፖዚሽን ወደ ሱፓይን ፖዚሽን ይገለበጣሉ። መች 4 አፕ ቱ 5 መንዝ ላይ ከጀርባ ግን ወደ ፍሮንት 6 አፕ ቱ 7 ኦር እስከ 8 ቢሄዱ ችግር የለውም። ኦኬ this is expected እና ኖርማል ነው ለዚህ ህፃን። ኦኬ ቢ sits briefly without support ኦኬ አሪፍ ነው። ከእድሜው በላይ ሄዷል እንደውም ከሚጠበቀው በላይ። ኦኬ 6 መንዝ ላይ ብዙ ጊዜ with support ነው። ኦኬ with support እኛ ደገፍ አድርገን ወይም ደግሞ ቁጭ ሲሉ ይዘናቸው ነው። sit briefly without support so እዚህ ጋር በደንብ ሄዷል ማለት ህፃኑ አሪፍ ነው። ሲ absence of social smile ስለዚህ ህፃኑ በምናየው ሰዓት ኦር ደግሞ ሰው በሚገባበት ሰዓት ኦር በማንኛውም ሲቹዌሽን ኦኬ ከእናቱ ጋር ሲጫወትም ከአባቱ ጋር ሲጫወቱም ምንም አይነት ሶሻል ስማይል ፈገግ አይልም። ስለዚህ ስማይል መምጣት ያለበት አት 2 መንዝ ላይ ነው። ስለዚህ ስማይል ሰከንድ መንዝ። ስለዚህ ስማይል በቀላሉ እንድትይዙት ስማይል ሰከንድ መንዝ። ኦኬ ስለዚህ ኤስ አለ ስማይል ላይ ኤስ አለ ሰከንድ ላይ ሰከንድ ስንጽፍ ኤስ መጀመሪያ እንጽፋለን አይደል? ስለዚህ ስማይል ሰከንድ ላይ ነው መሆን ያለበት። ስለዚህ አሁን ይሄንን የለም እያለን ነው። አብሰንስ ኦፍ ሶሻል ስማይል 6 መንዝ ነው ፔሸንቱ። ኦኬ ስቲማችንን በደንብ ማየት አለበት። 6 መንዝ ነው። እዚህ ጋር መሆን የነበረበት 2 መንዝ ላይ ነው። ስማይል ሰከንድ አይደል? ሰከንድ መንዝ ስማይል ማድረግ አለባቸው፣ ፈገግ ማለት አለባቸው ስናጫውታቸው። እዚህ ጋር ግን 6 መንዝ ነው። ይሄ የለም። ስለዚህ ፈርዘር ኢቫሉዌሽን ወይም ደግሞ አዲሽናል ኢቫሉዌሽን አዲሽናል አሰስመንት ኤንድ ሪፖርት ይፈልጋል ይሄ። ዲ ትራንስፈር ኦብጀክት ቢትዊን ሃንድ ኦኬ የሆነ ነገር ይዘው ከአንድ እጁ ወደ ሌላኛው እጁ ትራንስፈር ያደርጋል። ኤክስፔክትድ ነው 6 መንዝ ላይ ይሄንን ያከናውናሉ። ከዛ በኋላም ሊመጣ ይችላል። ኦኬ ስለዚህ the correct answer is C further evaluation የሚፈልገው ሞር አሰስመንት የሚፈልገው እንዲሁም ደግሞ ችግር ያለበት ምርጫ ይሄ ነው። ህፃኑ በዚህ እድሜው ማሳካት ነበረበት 6 መንዝ ላይ ኦኬ 2 መንዝ ላይ ማሳካት ነበረበት። አሁን ግን 6 መንዝ ነው። so absence of social smile is need further evaluation ኦኬ ሌላኛው child undergoing intensive chemotherapy for leukemia complaints of mouth pain ስለዚህ ኬሞቴራፒ እየወሰደች ነው። ማውዝ ፔን አለ፣ ኤክስፔክትድ ነው፣ ዲፊካልቲ ስዋሎዊንግ አለ and refuses to eat solid foods
ኦን ኢንስፔክሽን አሰስመንት ላይ ዘ ነርስ ኖትስ ኦራል ሙኮሳይተስ ኦኬ ሙኮሳይተስ ወይም ደግሞ ኦራል ኢንፍላሜሽን ማለት ኤክስፔክትድ ነው። ኤክስፔክትድ ሳይድ ኢፌክት ኦፍ ኬሞቴራፒ ነው ሙኮሳይተስ። ስለዚህ ማውዝ ፔን ይኖራቸዋል፣ ሲበሉ ያስቸግራቸዋል፣ ፔን ይኖራል። ኦኬ ኤክስፔክትድ ነው። ኤንድ ሬድነስ ኤንድ አልሰሬሽን ኢንሳይድ ዘ ማውዝ። ሶ ኦራል ሙኮሳይተስ ወይም ደግሞ ማውዝ አልሰር ኦር ኦራል ኢንፍላሜሽን እንዳለ ይነግረናል። ኦራል ኢንፍላሜሽን ኦኬ ዲዩ ቱ ኦራል ሙኮሳይተስ ዲዩ ቱ ኬሞቴራፒ ኤክስፔክትድ ነው። which intervention would be most appropriate to promote comfort and nutrition? የትኛው ኢንተርቬንሽን ለዚህ ፔሸንት ኮምፈርትን ፕሮሞት ለማድረግ ሞስት አፕሮፕሪየት የሆነው የትኛው ይላል። ኤ ኦፈር ሌመን ፍሌቨርድ ማውዝ ሬንስስ። ስለዚህ አሁን ማሰብ ያለባችሁ በእናንተ ማሰብ ትችላላችሁ። አፉ ቆስሏል እያለን ነው ሙኮሳይተስ አይደል? ኦራል ኢንፍላሜሽን ዲዩ ቱ ኬሞቴራፒ የሚጠበቅ ነው፣ ይኖራችኋል ብዙ ጊዜ። ስለዚህ አፉ ቆስሏል። ሶ ኦፈር ሌመን ፍሌቨርድ ኦኬ የሌመን ያለው ማውዝ ሪንስ እንዲያደርግ ወይም ደግሞ አፉ ላይ ሌመን ፍሌቨርድ ያለው ነገር እንዲሰጠው ወይም ደግሞ ራይንስ እንዲያደርግ ማለት አፉ በሌመን ማለት ሶ ይሄ አይፈቀድም ማለት ምክንያቱም ፔን ወይም ደግሞ ኢሪቴሽን ያመጣል። ኢሪቴት ያደርገዋል ማውዝን ኦኬ አይደለም ቁስል ኖሮ ሌመን ወይም ደግሞ ሎሚ በሚመጠጥበት ሰዓት በጣም እንትን ነው አይደል? መጥፎ ነው። ሶ አይመከረም ለሙኮሳይተስ። ቢ አቮይድ ብረሺንግ ዘ ቲዝ ኮምፕሊትሊ ኖ አቮይድ ኮምፕሊትሊ ይላል። እነዚህ ሰዎች ስቲል ኦራል ኬር ይፈልጋሉ። ምክንያቱም ኢንፌክሽን ፕሪቨንት የማድረግ ዘዴ ስለሆነ ሜተድ ስለሆነ። ሲ ፕሮቫይድ ሶፍት ኦኬ ብላንድ ነን አሲዲክ ፉድ ዲስ ኢዝ ጉድ አይደል? ፕሮቫይድ ሶፍት የሆነ ብላንድ ኦኬ ላይክ በጣም እንትን ያለ ለምሳሌ ድንች በስሉ በጣም ቀዝቀዝ ያለ ኦር ደግሞ ብዙ የማያስቸግሩ ምግቦች ማለት ነው። ኦኬ ሶ ብላንድ ነን አሲዲክ ያልሆኑ ምግቦች ይመከራል። ሶ ዘ ኮሬክት አንሰር ኢዝ ሲ። ዲ ራይን ዘ ማውዝ ዊዝ አልኮል ቤዝድ ማውዝ ዋሽ ዲስ ፎልስ። አልኮል ሪቴት ያደርገዋል የባሰ። ስለዚህ አቮይድ አሲዲክ ኦር ሲትረስ ፕሮዳክት ቢኮዝ ዘይ ወረስን ሙኮሳይተስ ፔን። ሶፍት ቱዝ ብረሽ አይደል? ሶፍት ነው መጠቀም ያለባቸው ቱ ሪዲዩስ ኢንፌክሽን ሪስክ። ቱዝ ብረሹ ያስፈልጋል ብለናል። ኦራል ኬር ሶፍት ብላንድ ነን አሲዲክ አር ቤስት ቢኮዝ ዘይ ሚኒማይዝ ፔን ኤንድ ኢዚየር ቱ ስዋሎ እንዲያደርጉ በቀላሉ። አቮይድ አልኮል ቤዝድ ማውዝ ዋሽ ቢኮዝ ኢት ድራይስ ኤንድ ኢሪቴትስ አልሰሬት ሙኮሳ። ሶ የዛሬ ጥያቄያችን ይህን ይመስል ነበር። ፕሊዝ አሁንም ሰብስክራይብ እና ላይክ ማድረግ እንዲሁም ደግሞ ለጓደኞቻችሁ ቪዲዮን ሼር ማድረግ እንዳትረሱ። ሶ ኦንላይን ክላሶቻችን ስቲል እንደቀጠሉ ናቸው። ለሲኦሲም ኦኬ ለየትኛውም ዲፓርትመንት ለሜዲሲን፣ ለፐብሊክ ሄልዝ፣ ለነርሲንግ እንዲሁም ደግሞ ኤንክሊክስ አርኤን ሀገርም ውስጥ ያላችሁ ከሀገርም ውጭ ላላችሁ በዋትስአፕ ኦር ደግሞ በቴሌግራም መደወል ቻላችሁ። መልካም ጊዜ ባይ። አንበሳው ዛሬ ደግሞ ደብረዋል። ምን ሆነ ነው? አዎ እባክህ እህቴ እኮ ሲወሲ ወርቃ ነው። እና ምን ችግር አለው? በቀጣይ ታልፋለች። እሱማ ልክ ነው። ትንሹ በቃ እኔ ወደ ቤት ልሄድ ነው። ቤት ናሽ? እሺ እመጣለሁ። እሷ ነች እህትህ? ጥራት እስቲ። እህቴ ወይ አንዴ ነይ። በጣም ይቅርታ ሲኦሲ እንዳልመጣልሽና እንደደበረሽ ነገረኝ። እና ደስ ሊለኝ ነው። አይ አይደለም፣ እድሜ ለጓደኛዬ። እኔም ሁለት ወድቄ ነው ያለፍኩት። ማለት ምን አስቆርዶ? ኧረ አይደለም፣ ጤና ፒዲያ ሲኦሲ ትሬኒንግ ሴንተር የሚባል አስመዝግቦኝ እዛ ሰልጥኜ በጥሩ ውጤት ነው ያለፍኩት። ኦ በጣም ደስ ይላል። ለምን ፕሮፌሽን ነው የሚሰጡት? ለሁሉም ባለሙያዎች ይሰጣሉ። ደግሞ ለየት የሚያደርጋቸው ለነርሲንግም ኒክሊክስ ስልጠና ይሰጣል። እንዴ እሱ ደግሞ ካለኝ እኮ አሜሪካ፣ ካናዳ የትም ሄጄ መስራት እችላለሁ አይደል? እናሳ ደግሞ ኒክሊክስ ስልጠና የሚሰጣቸው አጥተው በውጭ ሀገር ሄደው የመስራት እድላቸውን ያባከኑ ስንት አሉ መሰለሽ? የት ነው በእናትህ አድራሻቸው? መካኒሳ አቦ ቤተክርስቲያን ጎን ታገኘዋለሽ። በጣም አመሰግናለሁ። ወይንም በአካል ለመሰልጠን ነገሮች አለመቻች ካሏችሁ በቴሌግራም ዩዘርኔማቸው አጤና ፒዳ ወይንም አጤና ፒዳ ኔክሊክስ እያላችሁ ተመዝግባችሁ ሲኦሲን በጥሩ ውጤት አልፋችሁ ራስዎና ቤተሰቡን ያስደስቱ። እንዲሁም በውጭ ሀገር ነርስ ሆናችሁ መስራት ፈልጋችሁ ኒክሊክስ ስልጠና ላጣችሁ እኛ ጤና ፒዲያ ሲኦሲ ኒክሊክስ ትሬኒንግ ሴንተር አለንላችሁ። ለበለጠ መረጃ ታች ባለው ስልክ ቁጥር ደውሉልን።